ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ከክፍል 1 የቀጠለ የ2018 የስድስተኛ ክፍል በቦሌ ክፍለ ከተማ የተዘጋጀውን እንግሊዝ ሞዴል ፈተና ክፍል 2 ነው ይዤላችሁ የመጣሁት። ክፍል 2 ቪዲዮ ላይ ደግሞ ከ11 ጀምሮ እስከ 20 ያለውን ጥያቄ በደንብ እያስረዳኋችሁ በሚገባችሁ መንገድ ለፈተና በሚረዳችሁ መንገድ የምናይ ይሆናል። ያላችሁን ሐሳብ አስተያየት እስከዛሬም ስለምትሰጡኝ ልክ ያልሆነውንም ስለምትነግሩኝ ስለምታስተካክሉኝ አመሰግናችኋለሁ። ወደፊትም ምክራችሁ አስተያየታችሁ አይለኝ። አሁንም ጥያቄ ካላችሁ ከመጠየቅ ወደ ኋላ አትበሉ። ላይክ ሼር ማድረግ አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጥታ ወደ ቪዲዮ እንሄዳለን ማለት ነው። 11ኛው farmers dash crops on their land every year to feed the community። ሁልጊዜ ግራመር ፓርት ስትሰሩ እንግዲህ ባለፈው ክፍል 1 ላይ ነው ግራመር ፓርቱን የጀመርነው። ሁልጊዜ ግራመር ፓርት ስትሰሩ ምንድነው ታይም ኢንዲኬሽን ማየት አለባችሁ። እዚህ ጋር አሁን ኤቭሪ ይር ይላል አይደለ? ኤቭሪ ኦልዌይስ ዩዥሊ ምናምን ያለ ከሆነ ሁልጊዜ ምንድነው የሚገልጸው? ሲምፕል ፕሬዘንት ቴንስ ነው ማለት ነው። እንደዚህ ከሆነ ሁልጊዜ ሲምፕል ፕሬዘንት ቴንስ ነው። ስለዚህ ያ ነገር ሃቢቹሊ እየተደጋገመ ለብዙ ጊዜ ነው እየተደረገ ያለው። ፕሬዘንት ነው ግን ሁሌ የሚደረግ ነገር ማለት ነው። ስለዚህ ቨርቤስ ነው ወይም ደግሞ ቨርቧን ነው የምንጠቀመው ማለት ነው። ቨርቡን አይኤንጂ ፎርም አይኖርም። ይሄ አይደለም። ቨርብ ቱ ፎርም አይሆንም፣ ግሪቭ አይሆንም። ቨርብ ትሪ ፎርም አይሆንም። ቨርብ ዋን ፎርሙ ነው። ስለዚህ ኤ ነው የሚሆነው። ምንም ሳትለፉ ኤ እንደሚሆን አወቃችሁ። ለምን? ኤቭሪ ይር ስላለ። farmers dash crops on their land, farmers grow crops on their land every year to feed the community። ስለዚህ መልሳችን ኤ ይሆናል። ቨርብ 2 ነው ይሄ። ይሄኛው ቨርብ 3 ነው። ይሄኛው ደግሞ ቨርብ አይኤንጂ። ይሄ ቨርብ 1 ፎርሙ ነው የምንጠቀመው ለሲምፕል ፕሬዘንት ቴንስ። ቨርብ 1 ነው ፕሉራል ሲሆን፣ ቨርብ ኤስ ደግሞ ሲንጉላር ሲሆን እንጠቀማለን ማለት ነው። 12ኛው identify the degree of comparison. She is the smartest student in the class. the smartest የምትለው ማየት ብቻ is በጣም enough። ሶስት አይነት ኮምፓሪዥኖች አሉ። የመጀመሪያው 0 ዲግሪ ነው። 0 ዲግሪ ኮምፓሪዥን የምንለው አለ። ሁለተኛው ኮምፓራቲቭ አለ። ሶስተኛው ሱፐርላቲቭ። 0 ዲግሪ የምንለው አሳስን ነው የምንጠቀመው። አስ ለምሳሌ she is as smart as students in the class ቢባል አስ ነው የተጠቀምነው አይደለ? ስለዚህ ሁለቱ እኩል ናቸው። እኩል የሆኑ ነገሮችን ለማወዳደር አሳስን እንጠቀማለን። ሁለተኛው ኮምፓራቲቭ ነው። ዛንን እንጠቀማለን። ከዛ አድጀክቲቭ ላይ ደግሞ አድጀክቲቭ ላይ ፕላስ ኢአር እናረጋለን አንድ ሲ ሌብል ከሆነ፣ ወይም ደግሞ ሞር ብለን አድጀክቲቭን እናረጋለን ማለት ነው። ይሄ ኮምፓራቲቭ ነው። ሁለት ነገሮችን ብቻ ኦንሊ ሁለት ነገሮችን ብቻ ነው የሚያወዳድር። ለምሳሌ she is smarter than her girlfriend ቢባል ከሴት ጓደኛዋ ምንድናት ይልቅ ስማርት ናት እያልን ነው ማለት ነው። ዛን የሚለውን እንጠቀማለን እና ኢአር እናረጋለን። ወይም ደግሞ ቢዩቲፉል ሃንድሰም ምናምን ሁለት ሲ ሌብል የሆኑ ወርዶች ላይ ሞርን እንጠቀማለን። ሱፐርላቲቭ ደግሞ ዘ ትኖራለች ሁልጊዜ ከአድጀክቲቭ በፊት። ከዛ አድጀክቲቭ ላይ ምን መጨመር? ኢኤስቲ ወይም ደግሞ ሁለት ሲ ሌብል ከሆነ ሞስት ብለን አድጀክቲቭን እንጽፋለን ማለት ነው። ለምሳሌ እዚህ ጋር she is the smartest ስማርት የሚለው ላይ ኢኤስቲ ጨምረናል። እንዲሁም ዘ የምትለው ወርድ አለች። so she is the smartest student in the class። እሷን አንዷን ከብዙ ነገር ጋር አንድ ነገር ከብዙ ነገር ጋር ለማወዳደር ስንፈልግ ሱፐርላቲቭ ነው የምንጠቀመው ማለት ነው። ስለዚህ መልሳችን ቢ ሱፐርላቲቭ የሚለው ይሆናል ማለት ነው። 13ኛው the man went to the butcher dash bought a meat for his lunch። ቡቸር ማለት ስጋ የሚሸጥ ስጋ ቤት ሻጭ ነው። ከዛ ሰውየው ወደ ቡቸር ወደ ስጋ ሻጩ ሄደና ዳሽ bought a meat ስጋ ገዛ for his lunch ለምሳው ስጋ ገዛ ነው የሚለን። ወደ ስጋ ሻጭ ሄደና ወይም አንድ ለማ
or ከሆነ ወይም ነው። ስለዚህ the man went to the butcher or ማለት ወይም ነው። እዚህ ጋር በአማርኛ ልጻፍላችሁ or bought meat for his lunch ወደ ቡቸሩ ሄደ ወይም ደግሞ ስጋ ገዛ። ይሄ አይሆንም። be nor ደግሞ ሁለቱም አይደለም ነው። the man went to the butcher nor bought meat for his lunch ወደ ቡቸሩም አልሄደም ስጋም አልገዛም ነው። ይሄ አይደለም። ብዙ ጊዜ ኖር ካለ neither የሚል ቃል መጀመሪያ ላይ እንጠቀማለን። the end the man went to the butcher and bought meat for his lunch ወደ ስጋ ሻጩ ሄደ እና ስጋ ለምሳው ገዛ። ይሄ ነው የሚሆነው። መልሳችን የሚሆነው ሲ ነው ማለት ነው እና ነው። ስለዚህ የት ደግሞ አልገዛም ነው። the man went to the butcher የት የምንጠቀመው ብዙ ጊዜ ካለፍተ ነገሩ መጨረሻ ላይ ነው የምንጠቀመውም አፍራሽ ነው actually ልክ እንደ ኖት ነው እንደ present perfect ላይ ነው መጨረሻ ላይ የምንጠቀመው እና እዚህ ጋር አይሆንም። መልሳችን ሲ ይሆናል። 14ኛው Daniel dash his lunch while his brother was watching a movie while ካለ ብዙ ጊዜ ሁለት ድርጊቶች በተለይ ሲምፕል ማነው ፓስ ኮንቲኒየስ ካለ ምንድነው ሁለት ድርጊቶች በተመሳሳይ ሰዓት ሲፈጸሙ የነበሩ ድርጊቶችን ለማያያዝ while እንጠቀማለን። ወንድሙ ፊልም እያየ ዳንኤል ምን ያደርግ ነበር ነው። ፊልም እያየ ነበር አይደል ያልነው ያኛው። ስለዚህ እዚህም ጋር ፓስት ነው የሚሆነው ማለት ነው። ፕሬዘንት የሆኑትን እንዳለ እናጠፋለን። እዚህ ጋር was ስለሆነ እኛ የምንጠቀመው ፓስት ነው። ኢት ሳይሆን ቨርብስ is eating አይሆንም። ያልሆነው እናጠፋለን። አሁን were eating ነው ወይስ was eating ነው? ፕሉራል ከሆነ were እንጠቀማለን። ሲንጉላር ከሆነ ሰብጀክቱ was እንጠቀማለን። is Daniel plural or singular? it is singular አይደለ? ዳንኤል የአንድ ሰው ስም ነው። Daniel was eating his lunch while his brother was watching a movie. ወንድሙ ፊልም እያለ ዳንኤል ምሳውን እየበላ ነበር ነው። እንደዚህ አይነት የተያያዙ ሁለት ድርጊቶች በአማርኛ ውስብስብ አረፍተ ነገር እንለዋለን አይደለ? ተራና ውስብስብ ብለን it's like ውስብስብ አረፍተ ነገር በእንግሊዘኛ እንደዚህ ነው የምንገልጸው ማለት ነው። Daniel was eating his lunch while his brother was watching a movie ብለን ሁለት ድርጊቶችን እንደዚህ በዋይ ላይ ያይዘን መግለጽ እንችላለን። መልሳችን ሲ ይሆናል ማለት ነው። 15ኛው ራስ ዳሽን is dash zan ቱሉ ዲምቱ there is zan። ስለዚህ ቀደም አውርተናል። ዛን ካለ ምን አይነት ኮምፓሪዥን ነው? ኮምፓራቲቭ ማን ሁለት ነገሮችን is only two things ነው። only two things are compared only ሁለት ነገሮችን ብቻ ነው የምናነጻጽረው ወይም የምናወዳድረው። እዚህ ጋር ራስ ዳሽንንና ቱሉ ዲምቱን ነው የምናወዳድረው ማለት ነው። ዛን ያለው ስለዚህ ቱ ሲሌብል ከሆነ ሞር ይሆናል። አንድ ሲሌብል ብቻ ከሆነ ኢአር ይጨምራል ማለት ነው። ራስ ዳሽን is higher than ቱሉ ዲምቱ higher be more higher እንደዚህ አይባልም። ሞር ከተጠቀምን ኢአር አንጠቀምም። ኢአር ካለ ደግሞ ሞር አንጠቀምም ማለት ነው። ይሄ ሁለቱ ባንድ ላይ አይሆንም። ሃይ ብቻ አይሆንም። ኢአር የለውም። ሞስት ሃይስት አይባልም። መጀመሪያ ነገር ሃይስት ከሆነ ብቻ ከመጣ እንትን ነው ሱፐርላቲቭ ነው። ሞስትም ካለው ሱፐርላቲቭ ነው። ስለዚህ የሚሆነው ኤ ነው ማለት ነው። ራስ ዳሽን is higher than ቱሉ ዲምቱ higher than ቱሉ ዲምቱ ይሆናል ማለት ነው። 16ኛው James dash visit his grandparents and help them in their garden next week. James dash visit his grandparents and help them in the garden next week. There is a time indication thanks to ጥያቄ ላወጡ ሰዎች በጣም ታይም ኢንዲኬሽን አለው ጥያቄው በአብዛኛው ሶ በጣም ቀላል ነው ማለት ነው። እሱ ካለው next week is future tense ነው ማለት ነው። future tense ስለሆነ will እንደሚሆን እርግጠኛ ነን ማለት ነው። James dash visit his grandparents and help them in their garden. going to ወይም will ወይም shall ነው የሚሆነው። ስለዚህ will ነው በቀጥታ James will visit his grandparents ምንድነው አያቶቹን ይጎበኛቸዋል። መቼ next week ገና is ካለን ደግሞ visiting መሆን አለበት ing መኖር አለበት። ግን next week ስላለ በቀላሉ እዚህ ዲቴል ውስጥ መግባት አይጠበቅባችሁም። will ነው መልሱ።
17ኛው my mother gave me a new toothpaste to use this morning. Which word in this sentence is a compound noun? compound noun ማለት ከሁለት ቃላት ጥምረት የተፈጠረ ስም compound noun እንለዋለን። my is not ስም፣ mother ስም ነው ግን compound እናት ነው፣ አንድ ቃል ነው። give the verb, me is a pronoun። ብዙ ቃላቶች አሉ። toothpaste ነው መልሱ። tooth እና paste ከሚል ከሁለት ቃላት ጥምረት የተገኘ ነው። compound noun toothpaste ይሆናል። መልሳችን ሲ ነው። 18ኛው what is the passive form of they are celebrating her birthday? what is passive form, what is active form ወይም ደግሞ አክቲቭ እና ፓሲቭ ቮይስ ማለት ምን ማለት ነው የሚለውን ክፍል 1 ላይ አይተናል። ስለሱ ያላያችሁ ሰዎች መጀመሪያ ክፍል 1ን ብታዩ ሪኮመንድ አደርጋችኋለሁ። አሁን በቀጥታ ወደ ፓሲቭ ፎርሙ መቀየሩ ላይ ነው የምንገባው። subject of the sentence they ነው፣ መጨረሻ ላይ ነው they የሚመጣው። መጀመሪያ ድርጊት ተቀባዩ ማን ነው? they are celebrating her birthday። ምንን ነው ያከበሩት? ልደቷን። ስለዚህ ድርጊት የተቀበለው ልደቱ ነው ማለት ነው። ስለዚህ her birthday ብለን ነው የምንጀምረው። her birthday ስንት birthday ነው ያላት? አንድ አይደል? her birthday is celebrating የነበረው are celebrating ማለት ምንድነው? continuous ነው፣ present continuous። ስለዚህ ing ፎርሙን ለመተካት being እንጠቀማለን። being ሁልጊዜ past የሚሆን present continuous ከሆነ ወደ passive ስንቀይረው auxiliary verb ካስገባን በኋላ being የምትለውን word እንጠቀማለን። then celebrate verb 3 form celebrated. her birthday is being celebrated by them. they የሚለው them ወደሚል ይቀየራል። then her birthday is being celebrated by them የሚለው መልስ ይሆናል። እንፈልገው her birthday is being celebrated by them are being celebrated by them ይላል ግን are አይሆንም። her birthday አንድ ነው፣ ስለዚህ is ነው የሚሆነው። ሲ ላይ her birthday is celebrated by the is celebrated የሚለውም ልክ አይደለም። እዚህ ጋር being አልገባም፣ እዚህ ጋር the ብሎ ነው አልጨረሰውም። them ነው I think ሲጽፍ ተሳስቷል። her birthday being celebrated by them her birthday being celebrated ልክ ነው ግን auxiliary verb አላስገባም፣ is መኖር አለባት። መልሳችን B ይሆናል ማለት ነው። 19ኛው we stayed in a hotel that was about a 5-minute walk from the beach. which word is a compound adjective? adjective ምንድነው? በአማርኛ ገላጭ የምንለው ነው። ቅድም compound noun ብለናል፣ ጥምር የሆነ noun። አሁን ደግሞ compound የሆነ adjective ገላጭ የትኛው ነው? we stayed in a hotel that was about a 5-minute walk from the beach. 5-minute walk የሚለው ነው የሚሆነው ማለት ነው። መልሳችን A ይሆናል ማለት ነው። 20ኛው identify the proper noun in this sentence. proper noun ወይም ደግሞ መጠሪያ ስም የሆነው የትኛው ነው? ኢዮብ went to London to visit his grandparents. መጠሪያ ስም የሆነው ኢዮብ ነው ወይም ለንደን። ኢዮብ የሰው መጠሪያ ነው፣ ለንደን ደግሞ የሀገር መጠሪያ ስም ነው። ከሁለቱ አንዱ ነው የሚሆነው። A London ይሄ ይሆናል። B grandparents is not proper noun, it's her ደግሞ proper noun አይደለም፣ it's pronoun ነው። D went verb ነው። መልሳችን የሚሆነው ለንደን ነው። proper noun መጠሪያ ስም የሆነው የሀገር ስም መጠሪያ ለንደን ነው። ኢዮብ ቢኖር ኢዮብም ይሆን ነበር ምርጫው ላይ፣ ግን ምርጫው ላይ ለንደን ያለው እሱ ይሆናል ማለት ነው። እሺ ተማሪዎች በክፍል 2 ላይ ይዤላችሁ የመጣው ጥያቄዎች እነዚህን ይመስሉ ነበረ። ያላችሁን ማንኛውም ሀሳብ አስተያየት ወይም ደግሞ ያልገባችሁ ነገር ካለ መጠየቅ ትችላላችሁ። as much as possible እኔ መልስ ለመስጠት እሞክራለሁ። ኮሜንት ላይ ጽፋችሁ ያልመለስኩላችሁም ልትኖሩ ትችላላችሁ። ያው ብዙዎችን እመልሳለሁ፣ ግን ከጊዜም አንፃር ማልመልሳቸው ሊኖሩ ይችላሉ። ግን እንደ ተቻለ መጠን ለመመለስ እሞክራለሁ። እንዲሰራላችሁ የምትፈልጉት ቪዲዮ ማንኛውም አይነት ቪዲዮ ካለ ኮሜንት ሴክሽን እንዲሁም ቴሌግራም ሊንክ አለ ከስር፣ እሱም ላይ ልጽፉልኝ ትችላላችሁ። እኔ መልስ እሰጣለሁ። ቤት ለቤት ጥናት ስለጀመርን ቤታችሁ መተን እንድናስጠናችሁ የምትፈልጉ ሰዎች ቴሌግራም ላይ ሰፖርት አካውንት አለ ከስር ሊንኩ፣ እሱ ላይ ማውራት ትችላላችሁ። ኤኒ ዲቴል እዛ ላይ ማውራት ይቻላል ማለት ነው። በሚቀጥለው ቪዲዮ ከ21 እስከ 30 ያለው ቪዲዮ ይዤላችሁ የሚመጣ ይሆናል።
እስከዛው ደህና ሁኑ። ቻው